ሰላም ውድ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች እንደምንስ ሰነበታችሁ እንደምንስ ዋላችሁ ዛሬም እንደተለመደው እናንተን ፈታ ዘና ለማድረግ የአኒሜሽን ቀልዶችን ይዘን ከች ብለናል ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ እያልን ወደ ቀልዶቹ እናልፋለን አቤት ትራፊክ ምን አጠፋው መንጃ ፈቃድን ስጠኝ መጀመሪያ ጥፋቴን በነግረኛ አይሻልም ምን አጥፍቼ ነው መኪና በመታሽከረክርበት ሰዓት ቀበቶ እንደሚታሰር አታውቅም አሁን በለመንጃ ፈቃድን አምጣ አረ ትራፊክ ምን ሆነ ነው እንዴ ቱታ እኮ ነው የለበስኩት ለቱታ ቀበቶ ይደረጋል እንዴ ውዴ መሳላ ቅርብ እሺ አቅርቢ ቃሪያ ልጨምርበት አረ ታዩ አንቺ ካለሽ ይበቃል ደሞ በሁለታችሁም ልቃጠል እንዴ ምን ሆነሃል ዛሬ ደብሮሃል መሰለኝ አው እባክህ ምን ገጥሞህ ነው ምን እባክህ ትላንትና እኮ ሰክሬ ስገባ ማዘር እስቲ ልብ ግዛ ምናምን በላ ጨቀጨቀችኝ ከዛ እኔም በቃ ደስ እንዲላት ብዬ ዛሬ ጧት ወጥቼ ልብ የሚሸጥ መፈለግ ጀመርኩ ከዛ በፈልግ አጣው ከዛ እኔ በባዶ እጄ ከምገባ ብዬ ሳምባ ገዝቼ ወደ ቤት ስገባ ከዛ ማዘር አይታ ተናደደች አሁን ራሱ እየቀወጠችው ነበር ብራዘር እያባበላት ነው እኔ ትቻቸው ወጣው ፍቅር አቤት ምንድነው አንተ በጣም የምትወደው ምግብ አሳ በጣም ወዳለው ግን ለምን ጠየቅሽኝ አንቺን አላገባሽም አልከኝ እንጂ እኮ እኔን ብታገባኝ ኖሮ ሁሌ አሳ ነበር ማበላ የኔ እህት ርን ረስተሻታል አሳር ነው እንጂ የምታበይኝ እኔ ምልህ ውዴ ጋንጃ ያጦዛል የሚባለው እውነት ነው እንዴ አዎ በትክክል እንጂ ያልተጠበቀና መጥፎ ነገር እንድታረጊ ያረግሻል ኧረ ተው ሞክረኸው ታውቃለህ እንዴ አዎ እና ካዲያ አንተ የሞከርከው ቀን ምን አደረክ አንቺን ለጋብቻ ጠየቅኩሻ ውዴ ቆይ ግን ለምን ጠዋት አብረን አንሮጥም ወፍራም ነሽ እያልከኝ ነው ኧረ አይደለም ውዴ በቃ ተይው ለምን ሰነፍ ነሽ እያልከኝ ነው አምላክ ይሆ ይርዳኝ መጀመሪያ እስቲ ተረጋጊ ማለት እብድ ነሽ እያልከኝ ነው ኧረ እኔ እንደሱ አላልኩም እና ታዲያ ውሸታም ነሽ እያልከኝ ነው አው ነሽ እሺ እንደውም ገደል ግቢ ትፈልጊ አረውይ ምን ልርዳህ የኔ ወንድም አንተ ነህ የሆቴሉ ማናጀር አው ምን ነው አረ ሚስቴ ከፎቁ በመስኮት ዘለ ራሷ ልታጠፋ ነው ታዲያ እሱኮ የግላችሁ ነገር ነው እኛ በሰው የግል ህይወት ጣልቃ አንገባም ምን አንተ አህያ መስኮቷ ልከፈት ብሏት እኮ ነው ናክፈተላት እንጂ ሰላም ነው ዶክተር አለን ሰላም ነው እግዚአብሔር ይመስገን አሞህ ነው አይ ድኜ ለመሰክር መጥቼ ነው ታዲያ ካላመመኝ ሌላ ለምን እመጣለሁ እዚህ ጓደኛዬ ደሞ ቅድም ምን ሆነ ነው ከዛች ሰፈር ካለባቸው ጋር ስትጣላ የነበረው እሱ የሆነ ፋራ ነገር ነው እሱ ደግሞ ምን አረገ አለፈው ፍየሌን የሰረቀኝ እሱ አይደል እንዴ እና ለምን ይመታሃል እኔ ወደ ገበያ እየወጣሁ እያለ በጊዜው ወደ ቤቱ ሲገባ አይቼና በበግ ቤት በገባ እያልኩ ስጮና መጥቶ ከኔ ጋር ጥል ጀመረው ሰላም ነው ልዩ እንዴት ነው ሰላም ነው ማዘር እንዴት ነው እንኳን ደህና መጡ ምን ላሳዩት እዛ ማዶ ያለችዋን ምጣድ ፈልጌ ነበር አው እዛ ጋር ያለችው ምጣድ አይቻታለሁ እና እሷ ምጣድ ገና ስላልተስተካከለች ሌላ ይሰዷ እንደሱ አይነት የኤሌክትሪክ ምጣድ አለች እሺ ልጅ እስቲ በላሳየኛ ያጫት ማዘር እዛ ጋር የተቀመጠችው ናት እሺ ደህና ትመስላለች እና ዋጋዋ ስንት ነው ልጅ
አይ ማዘር ዋጋው እንኳን ርካሽ ነው 2500 ብር ናት። ውይ ልጄ ምን ነው በአንዴ ልደፋኝ ነው እንደዚሁ? እዚሁ ደም ግፊቴንና ስኳሬን አስነሳኸው እኮ። አረ ማዘር አሪፍ ዋጋ እኮ ነው በርካሽ ነው ያቀረብኩሎት። ምን አልክ ልጄ? 2500 ብር ርካሽ ነው? ቆይ አንዱን ከጋገርኩባት በኋላ ሌላኛውን ኮፒ አድርጋ ነው እንደምታወጣልኝ? እሺ ሰላም ነው? ደህና ነኝ። እና ምን ልታዘዝ? ቆንጆ ለክረምት የሚሆን ጫማ ፈልጌ ነበረ። ለክረምት የሚሆኑ አዳዲስ ጫማዎችን አስገብተናል እና የትኛው ነው ፈልገው? እስቲ በቃ እሱ ጋር ያለው ካንተ ዋላ ያለው ይሆንልኛ። እሺ አሪፍ ጫማ ነው በቅርቡ ነው የገባው። እና ዋጋው ስንት ነው? ዋጋው ርካሽ ነው 7600 ብር ብቻ ነው። 7600 ብር? ቆይ ጭቃ ሲያይ ራሱ ነው እንደ ዘሎ የሚያሳልፈኝ? ጌታዬ ምን ልታዘዝ? ተለጠፈውን ማስታወቂያ አይቼ ነው የመጣሁት። ነው እንዴ? እሺ አረፍ በል። እሺ ታክሲዎቹ ላይ ረዳት ለመሆን ነው የመጣው ወይስ ሹፌር ለመሆን ነው የመጣው? አይ እኔ መንዳት አልችልም ረዳት ለመሆን ነው የመጣሁት። እሺ በዚህ ስራ ላይ ምን አይነት የተለየ ልምድ አለ? እኔ የተለየ ልምድ ያለኝ ብር ከከፈሉኝ በኋላ 1 ብር 3 ብር መልስ ሲኖራቸው መልስ አልመልስም። በጣም ይገርማል። ትልቅ ልምድ ነው ያለ። የኛ ድርጅትም እንደዚህ አይነት ሰው ሲፈልግ ነበረ። እንዴት እንደዚህ ይሸወዳሉ? አንተ ደግሞ ምንድነው ዛሬ ብቻህን የምታጉረመርመው? ሮብናው ትቶኝ እኔ ነኝ ዛሬው እንኩትን ማቀው። ምን ሆንክ ደግሞ አንተ? በቃ ሁሌ ሆቴል ከመብላት የተነሳ ማለት ነው። ዛሬ ሆቴል ያለው መስሎኝ የቤት ውስጥ ምግብ በልቼ ሂሳብ ስንት መጣ ብያቸው 100 ብር ሲሉኝ ሰጥቻቸው አልወጣም መሰለ። ጓደኛዬ ቤት ነው እንዴ? ልመጣ ነበረ። እኔ እንኳን ወጣ ብያለሁ ወደ ከተማ ልሄድ ነው። ልትወጣ ነው እንዴ? እና እኔማ ምሳ እንድንበላ ነበረ ካዲያ። እና ብዙ ትቆያለህ እንዴ? እኔም አላውቅም። አሁን ፎቶ ላሳጥ ብዬ ሄድኩ ነው። ቆሸሸብህ እንዴ? ለምን ቤት ውስጥ በጨርቅ ጠረግ አታረገው? የኔ ውድ እንዴት ነህ? ሰላም ነው? እንዴት ነሽ የኔ ውድ? ሰላም ነው? የኔ ውድ አንድ ነገር ላስቸግር ነበረ። የት ሆነህ ነው? አሁን መኪና እየነዳው ነው። የኔ ውድ ፎቶውን ላክልኝ። እኔ ፎቶ ደግሞ ምን ይሰራልሻል? ደግሞ ታውቂ የለ ፊቴ በጣም አስቀያሚ ነው እኔም እኮ ለዛ ነው የፈለኩት። ፊቴ በጣም አስቀያሚ ስለሆነ ታናሽ ወንድሜን ላስፈራራበት ነው። ቆይ ትሰራለህ ግን ቆይ ብሩኔን ነው የምታረገው? ለማን ነው የምትሰጠው? ይውዲ ታውቂ የለ እንዴ የኛ ስራ እኮ ከእጅ ወደ አፍ ነው። ደግሞ የማብራት ኃይል ሰራተኛ ነኝ። ይሄን ያህል ብዙ ብር አይከፈለኝ። ዛም ብትሆን እኮ ሰራተኛ ያው ትንሽ ብር ለኛ ሊተርፍ ይገባ ነበር። አንተ እኮ ምንም ብር ይዘህ አትመጣም። በቃ አባጠጭኝ። እኔ ካዳ ካልልኝ ኬት አመጣለሁ? ታሽኒ መጣሽኝ። እሺ የማረገውን አሳይሻለሁ። አንተ ምን ልታመጣ? ተራ የመብራት ኃይል ሰራተኛ አይደለህ እንዴ? ቆይ ማታ በምንሽ ቃና እንደምትይ እናያለን እስቲ። ሰላም ነው ልጄ፣ እንዴት ዋልክ? አይ ማዘር እንዴት ዋሉ? እኔ ደህና ነኝ ልጄ። እኔ የምልህ ምን ነው ማዘር የፈለጉት ነገር አለ እንዴ? አዎ ልጄ፣ እዚህ አካባቢ የሚከራይ ቤት ታውቃለህ እንዴ? አይ ማዘር እኔ አላውቅም፣ ለአካባቢውም አዲስ ነኝ። ወይ ልጄ ይቅርታ አድርግልኝ። በቃ እኔ እኮ የጫማ ተረከዝ ተጣሞ ሳይ ደላላ መስለኸኝ ነው። የኔ ውድ እንዴት ነህ? ሰላም ነው? እንዴት ነሽ የኔ ውድ? ሰላም ነው? የኔ ውድ አንድ ነገር ላስቸግር ነበረ። የት ሆነህ ነው? አሁን መኪና እየነዳው ነው። የኔ ውድ ፎቶውን ላክልኝ። እኔ ፎቶ ደግሞ ምን ይሰራልሻል? ደግሞ ታውቂ የለ ፊቴ በጣም አስቀያሚ ነው እኔም እኮ ለዛ ነው የፈለኩት።
ፊት በጣም አስቀያሚ ስለሆነ ታናሽ ወንድሜ ላስፈራራበት ነው።